በ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት ባህር ዳር ከነማና ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን ሲያሸንፉ አሰልጣኝ የቀየረው መቀለ ሰባ እንደርታ ደግሞ ነጥብ ተጋርቷል። ከድሬዳዋ ከተማ ጋር የተጫወተው ባህር ዳር ከነማ 2-0 በማሸነፍ ደረጃውን አሻሽሏል። ለጣና ሞገዶቹ አንተነህ ተፈራና የጨዋታው ኮከብ ፍጹም ፍታለው ግቦቹን አስቆጥሯል። የአመቱን 9ኛ ድላቸውን ያስመዘገቡት የደጋረገ ይግዛው ልጆች ነጥባቸውን 44 በማድረስ ወደ 6ኛ ደረጃ ከፍ ብለዋል። በሌላ ጨዋታ ኢትዮጵያ ንግድ ባንክ ሸገር ከተማን 2-1 አሸንፏል። አዲስ ግዳይና ናትናኤል ዳንኤል የባንክን ግቦች ሲያስገኙ ለሸገር ከተማ በቅርብ ጊዜ በተከታታይ ግቦችን እያስቆጠረ የሚገኘው ቢኒያም ፍቅሩ ግቧን አስገኝቶላቸዋል። ሸገር ከ5 ተከታታይ ጨዋታዎች በኋላ ነው የመጀመሪያ ሽንፈቱ የተመዘገበው። ከአሰልጣኝ ጸጋይ ኪዳነ ማርያም ጋር የተለያየው መቀለ ሰባ እንደርታ ከኢትዮጵያ መድን ጋር ተገናኝቶ 1-1 ተለያይቷል። መድን በአብዱል ጋኒዩ ግብ ሲመራ ቢቆይም ዘራይ ሙሉን በአሰልጣኝነት ለቀጠረው መቀለ ሰባ እንደርታ ብርሃኑ አዳሙ የመጨረሻ ደቂቃ ግብ አስገብቶ መቀሌ ከሁለት ተከታታይ ሽንፈቶች በኋላ ወደ ድል ተመልሷል። ዛሬ የሊጉ የ32ኛ ሳምንት የመዝጊያ 3 ጨዋታዎች ሲደረጉ 9 ሰዓት ላይ ሐዋሳ ከተማ ከአርባ ምንጭ በአዲስ አበባ ስታዲየም ይጫወታሉ። በተመሳሳይ ሰዓት ወልዋሎ ከኤሌክትሪክም ይገናኛሉ። 12 ሰዓት ላይ ደግሞ ፋሲል ከነማ ከተከታታይ ሽንፈቶች ወጥቶ ወደ 4ኛ ደረጃ ከፍ ለማለት ከአዳማ ከተማ ጋር ጨዋታውን የሚያከናውን ይሆናል። የኢትዮጵያ ሴቶች ከፍተኛ ሊግ ካምናው የተሻለ ፉክክርና ውጤት ተመዝግቦበታል። በውድድሩ የተሳተፈው የፋሲል ከነማ ሴቶች ቡድንም ዘንድሮ በከፍተኛ ሁኔታ ራሱን አሻሽሎ ነበር። ምንትዋቦቹ ዘንድሮ ባለፈው ዓመት ካስመዘገቡት ነጥብ ላይ 20 ነጥብ ጨምረው በ44 ነጥብ 3ኛ ደረጃን ይዘው ነው ያጠናቀቁት። ዳናይ ሲሳይ የውድድሩን ቁጥራዊ መረጃ እንደሚከተለው ታቀርባለች። የ2018 የኢትዮጵያ ሴቶች ከፍተኛ ሊግ ውድድር ተጠናቋል። ይህን ውድድር መሰረት በማድረግም ሻምፒዮናውና የወረዱ ክለቦች እንዲሁም መሀል ላይ ያጠናቀቁ ቡድኖች ምን አይነት ውጤትን አስመዘገቡ የሚለውን እንመለከታለን። የሴቶች ከፍተኛ ሊግ እንግዲህ ቀደም ብዬ እንዳነሳው ተጠናቋል። 13 ክለቦች ናቸው ሲሳተፉበት የቆዩት። በአጠቃላይ 156 ያክል ጨዋታዎች ተከናውነዋል። በእነዚህ ጨዋታዎችም 24 መርሃ ግብሮች ናቸው የነበሩት። ጥሩነሽ ድባባ ስፖርት አካዳሚ 24 ጨዋታዎችን አድርጎ 18ቱን አሸንፏል። 3 ጊዜ አቻ ሲወጣ በ3 ተሸንፎ በ57 ነጥብ የሊጉ የከፍተኛ ሊጉ ሻምፒዮኑን አጠናቆ ወደ ኢትዮጵያ ፕሪሚየር ሊግ ማለፉን አረጋግጧል። ከዛ ባለፈው ሁለተኛ ላይና ሶስተኛ ላይ የነበሩ ክለቦችን ስንመለከት ጉለሌ ክፍለ ከተማና ፋሲል ከነማ ናቸው ሁለተኛና ሶስተኛ ሆነው ያጠናቀቁት። ጉለሌ ክፍለ ከተማ በ24 ጨዋታ 13 ጨዋታዎችን አሸንፏል። 9 ጊዜ ነጥብ ሲጋራ 2 ጨዋታው ብቻ ተሸንፎ በ48 ነጥብ ሁለተኛ ሆኖ ጨርሷል። ፋሲል ከነማ እግር ኳስ ክለብ በ24 ጨዋታ 13 ጨዋታዎችን በበላይነት አጠናቋል። 5 ጊዜ አቻ ሲወጣ በ5 ጨዋታ ተሸንፎ በ44 ነጥብ ሶስተኛ ደረጃን ይዞ አጠናቋል። የወረዱ ክለቦችን ስንመለከት ቅዱስ ጊዮርጊስ እግር ኳስ ክለብና በራሪ ኮከቦች ወደ ታችኛው ሊግ ወርደዋል። የውድድሩን የስፖርታዊ ጨዋነት አሸናፊ ሆኖ ያጠናቀቀው ደግሞ የጉለሌ ክፍለ ከተማ እግር ኳስ ክለብ ሆኗል። የውድድሩ ከፍተኛ ግብ አስቆጣሪ ሆና የጨረሰችው ደግሞ ሊዲያ ኢያሱናት ከጥሩነሽ ድባባ ስፖርት አካዳሚ ባለፈው 2017 ላይ ቅድስት በላቸው ከይርጋ ጨፌ ቡና 21 ግቦችን አስቆጥራ ከፍተኛ ግብ አስቆጣሪ ሆና ጨርሳ ነበር። ሊዲያ ጥሩነሽ ድባባ ያለፈው ጊዜም 16 ግቦችን በማስቆጠር ሁለተኛ ደረጃን ይዛ ማጠናቀቋ ይታወሳል። ባለፈው 2017 የውድድር ዓመት ላይ የተመዘገቡ ውጤቶችን ስንመለከት ሴቶች ፕሪሚየር ሊግ ላይ እየተሳተፈ የሚገኘው ሸገር ከተማ 60 ነጥቦችን ይዞ ነበር ሻምፒዮን ሆኖ ያጠናቀቀው። ዘንድሮ ጥሩነሽ ድባባ ሻምፒዮን ሲሆን ከነርሱ ነጥባቸው ቀንሶ ነው ሻምፒዮን ሆኖ ወደ ፕሪሚየር ሊግ መግባታቸውን ያረጋገጡት። ይርጋ ጨፌ ቡና 54 ነጥብ ይዞ ነው ወደ ፕሪሚየር ሊጉ ያደገው። ኢትዮጵያ ስፖርት አካዳሚ በ49 ነጥብ ሶስተኛ ነበር። የዘንድሮ ሻምፒዮን ጥሩነሽ ድባባ ስፖርት አካዳሚ 40 ነጥብ ይዞ አራተኛ ደረጃን ይዞ አጠናቋል። በዘንድሮ የውድድር ዓመት ላይ ተሻሽለው በመቅረባቸው ምክንያት እንግዲህ አንድ ጨዋታ እየቀረው ነበር የከፍተኛ ሊጉ ሻምፒዮን ሆነው ወደ ፕሪሚየር ሊጉ ማለፋቸውን ያረጋገጡት። ፋሲል ከነማ እግር ኳስ ክለብን ስናይ በዘንድሮ የውድድር ዓመት የተሻለ ፋሲል ከነማ ሆኖ አጠናቀሩ 3ኛ ደረጃን ነው ይዘው ያጠናቀቁት። ካለፈው ዓመት አንጻር ግን ዘንድሮ የሰበሰቡት ነጥብ ጥሩ የሚበረታታ ነው። 24 ነጥብ ብቻ ይዘው 10ኛ ላይ ነበር የነበሩት ያለፈው ዓመት። ዘንድሮ ግን ጥሩ ተፎካካሪ ሆኖ 3ኛ ደረጃን ይዘው ማጠናቀቅ ችለዋል። የወረዱ ክለቦች ባለፈው የውድድር ዓመት ላይ ሀዲያ ሆሳዕና 22 ነጥብ፣ ኦራፍ አፍሪ ደግሞ ምንም ነጥብ ሳያስመዘግብ መውረዱን እናስታውሳለን። በዘንድሮ የውድድር ዓመት ላይ እንግዲህ ከወረዱ ክለቦች አንጻር ሲታይ የሀዲያ ሆሳዕናና የቅዱስ ጊዮርጊስ ተቀራራቢ ነጥብ ነው። በሚቀጥለው የውድድር ዓመት ላይ ጥሩነሽ ድባባ ስፖርት አካዳሚና ጉለሌ ክፍለ ከተማ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ተሳታፊ መሆናቸውን አረጋግጠዋል። በዚህ መሰረት እንግዲህ በሚቀጥለው የውድድር ዓመት አዲስ ተሳታፊ ክለቦችን የምንመለከትበት ዓመት ይሆናል። ለዛሬ የነበሩ መረጃዎች እነዚህ ይመስላሉ። አመሰግናለሁ።